በካይሮ በስተሰሜን የ3 ሰዓት የጉዞ ርቀት ላይ በምትገኘው ናግሪግ በተባለችውና በለምለም እርሻዎች ውስጥ እጅግ ባማረባቸው የሐብሐብ ተክሎች በተከበበችው መንደር ውስጥ የአንድ ትልቅ ታሪክ መነሻ ተቀምጧል። በዚህች በእርሻና በተፈጥሮ በለመለመችው መንደር በፈረስ ጋሪዎቿና በሞተር ብስክሌተኞች መካከል የዓለም እግር ኳስን ዝና የቀየረው ኮከብ የኳስ እርምጃዎቹን አንድ ብሎ ጀመረ። ገና በ7 ዓመቱ እንደ ብራዚላዊ ሮናልዶ እንደ ዚነዲን ዚዳንና ፍራንሲስኮ ቶቲ ለመሆን አልሞ በናግሪግ ጎዳናዎች ላይ ከኳስ ጋር ሲሯሯጥ የነበረው ያ ትንሹ ታዳጊም በጊዜው በነበረው ብልሃትና አስገራሚ ምቶቹም በአሰልጣኞቹ ዘንድ ልዩ ተሰጥኦ እንዳለው ይመሰከርለታል። ይህ ጉዞ ግን የተመቻቸ አልነበረም። ሳላህ በ14 ዓመቱ የካይሮን አረብ ኮንትራስ ክለብ ሲቀላቀል ወደ ልምምድ ሜዳ ለመሄድ በየቀኑ ከትምህርት ቤት ቀድሞ እየወጣ ለሰዓታት በሚኒባስ የሚጓጓዝበትና እስከ እኩለ ሌሊት ድረስ የማይመለስበትን ፈታኝ ሕይወት ማሳለፉም ለዛሬው ጥንካሬው ትልቅ መሰረትን ጥሎለት አልፏል። በአውሮፓ ምድር በባዝል፣ ቼልሲ፣ ፊዮሬንቲናና ሮማ ያሳለፈው መሐመድ ሳላህ እውነተኛ ማንነቱን ያገኘውና ከክብሩ ጋር የተገናኘው ግን በመርሳይዱ ክለብ ሊቨርፑል ነው። በ2017 የቀዮቹ ማሊያ ከለበሰበት ቅጽበት ጀምሮም በታሪካዊ አሰልጣኝ የርገን ክሎፕ ስር የማይደፈሩ የክብር ታሪክን ጽፏል። በ9 ዓመታት ቆይታው በ435 ጨዋታዎች 255 ግቦችን በማስቆጠር የክለቡን ክብረ ወሰኖች ያፈራረሰው መሐመድ ሳላህ ሊቨርፑል ከ30 ዓመታት በኋላ የፕሪሚየር ሊጉን ዋንጫ እንዲያነሳና በአውሮፓ ሻምፒየንስ ሊግም ዳግም እንዲነግስ ትልቁን ሚና ተወጥቷል። አሁን እነዚያን ስኬታማ ዓመታት ያሳለፈው መሐመድ ሳላህ የህልዋው ጉዞ ማብቂያ ላይ ደርሷል። ምንም እንኳን እስከ 2027 የሚያቆየው ውል ቢኖረውም ሳላህ በዚህ የውድድር ዓመት ማብቂያ ላይ ከሊቨርፑል ጋር በይፋ እንደሚለያይ ይፋ አድርጓል። ከአሰልጣኝ አርነ ስሎት ጋር የነበረው መጠነኛ አለመግባባትና የጊዜው መግፋት ይሄ ግብፃዊ አዲስ ምዕራፍ እንዲጀምር አስገድዶታል። መሐመድ ሳላህ ለግብፅ ህዝብ ተራ እግር ኳስ ተጫዋች ብቻ አይደለም፣ የ115 ሚሊዮን ህዝብ ኩራትና ተስፋ ነው። በግብፅ የትኛውም ከተማ ቢኬድ የሳላህ ስም የሌለበት ካፌ ወይንም ደግሞ የመዝናኛ ስፍራ ማግኘት ፈጽሞ አይቻልም። ሊቨርፑል ጨዋታ ባለበት ምሽት መላ ግብፅ ትንፋሿን ዋጥ አድርጋ የእሱን ገድል ትጠብቃለች። በ2018 ኮንጎ ላይ በ95ኛው ደቂቃ ያስቆጠራት የፍጹም ቅጣት ምት ግብ ግብፅን ከ28 ዓመታት በኋላ ወደ ዓለም ዋንጫው ስታደርስ መሐመድ ሳላህ የአንድን ሀገር ህዝብ ለቅሶ ወደ ደስታ የቀየረ ብሔራዊ ጀግና ሆኖም ተመስግቧል። ዝናና ሀብት ቢጨምርለትም ሳላህ ያደገበትን መንደርና ማንነቱን ግን ፈጽሞ የሚረሳ ኮከብ አይደለም። አሁንም ወደ ናግሪግ ከተማ ሲመለስ በታዳጊነቱ ይቆረጥበት ወደ ነበረው ጸጉር ቤት መመላለሱም በመንደሩ የፖስታ ቤት፣ የአምቡላንስ አገልግሎትና ትምህርት ቤቶችን ማስገንባቱም ለህዝቡ ያለውን ፍቅር በሚገባ ያሳየም ነው። ምንም እንኳን ከብሔራዊ ቡድኑ ጋር የዋንጫ ክብሮችን ባያገኝም ሳላህ ለአፍሪካና ለአረብ ተጫዋቾች በአውሮፓ እግር ኳስ ትልቅ ክብርን ያስገኘ አምባሳደር ጭምር ነው። ወይዘሮ ራሽዳ የተባሉ የሰፈሩ ነዋሪ ለኛ እንደ ወንድም ነው እንደሚሉት ሁሉም እርሱ ለድሆችና ለወላጅ አልባ ህጻናት የሚዘረጋው እጁም እግር ኳስ ተክለ ሰውነቱ በላይ ደምቆ የሚታይ ነው ይላሉ። በእግር ኳሱ ዓለም የማይታለፉ የሚመስሉ ታሪኮች ሁሉ ማብቂያ አላቸው። ለሊቨርፑል ደጋፊዎች ደግሞ የዚህ መዝጊያ ደወል መደወል የጀመረው መሐመድ ሳላህ በማህበራዊ ገጾቹ ላይ ይህ የመሰናበቻዬ የመጀመሪያ ክፍል ነው ብሎ ባሰፈረውም ልብ የሚነካ መልእክት ነበር። ምንም እንኳን ከወራት በፊት ከአሰልጣኝ አርነ ስሎት ጋር የነበረው መጠነኛ አለመግባባት በብራይተኑ ጨዋታ ላይ ባሳየው ድንቅ ብቃትና በአሰልጣኙ ማረጋገጫ ቢረግብም በሳላህና በሊቨርፑል መካከል ያለው የ9 ዓመታት የህልዋ ጉዳይ ግን ሊጠናቀቅ ጥቂት ወራት ብቻ ይቀሩታል። ይህ ውሳኔ ከሊቨርፑል ደጋፊዎች ጋር ባለው ጥልቅ ፍቅርና ክብር የተነሳም ሳላህ በራሱ መንገድና በገዛ ፈቃዱ እንዲሰናበት የክለቡ አመራሮች በሰጡት እድል የታጀበ ሆኗል። ለመሐመድ ሳላህና ለቤተሰቡ ይህ መለያየት ቀላል ውሳኔ አልነበረም። ባለቤቱና 2 ሴት ልጆቹም በሰሜን ምዕራብ እንግሊዝ የአኗኗር ዘይቤ ተላምደውና ከተማዋን ወዶ ቢኖሩም ሁሉም ነገር ግን መጨረሻ አለው የሚለው እውነት ግን አይቀሬ ሆኗል። ሳላህ ራሱ ይህ ክለብ፣ ይቺ ከተማና እነዚህ ሰዎች በህይወቴ ውስጥ ያን ያክል ትልቅ ቦታ ይዛሉ ብዬ አስቤ አላውቀው ነበር በማለት ለሊቨርፑል ያለውን የማይለወጥ ፍቅር ገልጿል። ወኪሉ ራም አባስ ቀጣይ መዳረሻውን በሚስጥር ቢይዘውም ሳላህ ግን ከሚወደውና ብዙ ስም ካተረፈበት ክለብ በክብር እንደሚሸኝ ይጠበቃል። መሐመድ ሳላህ ያኔ 25ኛ ዓመቱ ላይ ያለ ሊቨርፑል ሲቀላቀል በመጀመሪያው ቃለ መጠይቁ ለክለቡ 100% አቅሜን እሰጣለሁ፣ ከዚህ ክለብ ጋር ዋንጫ ማሸነፍ ፈልጋለሁ ብሎ ተናግረው ነበር። ዛሬ ላይ ቆመን ያንን ስንመለከት ሳላህ እውነትም ቃሉን ጠብቋል፣ ከዚያም በላይ ደምቋል። የሊቨርፑል ማሊያ ከለበሱ የምንጊዜም ተጫዋቾች ተርታ በቀዳሚነት የሚጠቀሰው ይህ ኮከብ የአንፊልድ ደጋፊዎች የእሱን ዝማሬ የሚሰሙበት ጥቂት ተጨማሪ ድሎች ቢቀራቸውም አሸኛኘቱ ግን እንደ ስራው ደማቅና ታሪካዊ እንደሚሆን ጥርጥር የለውም። መሐመድ ሳላህ በሊቨርፑል ቤት ያሳለፈው 9 ዓመታት የስኬት ጉዞ ወደ ማብቂያው ሲቃረብ በፕሪሚየር ሊጉ የታሪክ መዝገብ ውስጥ ካሉት ታላላቅ አጥቂዎች የትኛው ደረጃ ላይ እንደሚቀመጥ መመዘንን የግድ ይሆናል። እሱ በ323 የፕሪሚየር ሊግ ጨዋታዎች 191 ግቦችን በማስቆጠር 93 ለግብ የሚሆኑ ኳሶችን አመቻችቶ ማቀብሏል። እንደ ቲዬሪ ኦነሪና ሰርጂዮ አጉዌሮ ካሉ የምንጊዜ ምርጥ አጥቂዎች ተርታ የሚያሰልፈውን ክብር ጽፎ አልፏል።
በተለይም በሊጉ ከፍተኛ ግባጊዎች ዝርዝር ውስጥ 4ኛ ደረጃ ላይ መቀመጡና 8ኛው ከፍተኛ ለግብ የሚሆኑ ኳሶችን አመሻሽቶ ማቀበሉም እንደ ዲዲየር ድሮግባ ካሉ አጥቂዎች በላይ ውጤታማና እንደ ዴኒስ ቤርካምፕ ካሉ የፈጠራ ክህሎት ባለቤቶች ጋር ደግሞ ተቀራራቢ ያደርገዋል። ግብፃዊ ንጉስ በሊቨርፑል ቤት የፕሪሚየር ሊጉን ዋንጫ ጨምሮ 2 ዋና ዋና ክብቦችን ማሳካቱም ከሃሪኬን በተሻለ የስኬት ባለቤት የሚያደርገው ሲሆን 4 ጊዜ የሊጉን ወርቅ ጫማ ማሸነፉ ደግሞ በታሪክ ከፍተኛ ግብ አስቆጣሪ ከሆነው አለን ሽረር ጋር ደግሞ ያመሳስለዋል። ሳላህ ግብ ከማስቆጠሩ ባለፈ ለቡድኑ የሚሰጠው ሁለገብ አገልግሎትና ለረጅም ዓመታት በከፍተኛ ብቃት ላይ የመቆየቱ ሚስጥር እንደ ክርስቲያኖ ሮናልዶ ባሉ ኮከቦች ጭምር የሚከበር ከመሆኑ በተጨማሪም በሊጉ ታሪክ ውስጥ ካሉ 5 ምርጥ አጥቂዎች መካከል አንዱ አድርጎታል። ለ9 ተከታታይ ዓመታት ያሳየው ጽናትና የከፈለው መስዋዕትነት በሊጉ ታሪክ ውስጥ ልዩ ቦታንም አሰጥቶታል። ከሉዊስ ሱዋሬዝ የመጨረሻው የውድድር ዘመን አስደናቂ ብቃት ጋር የሚመጣጠን ብቃት በየዓመቱ ማስመዝገቡም እርሱ ከታላላቅ አጥቂዎች ሁሉ በላይ ወጥነት ያለው እንዲሆንም አድርጎታል። መሐመድ ሳላህ ለሊቨርፑል ሁሉንም ነገር ሰጥቷል። ሊቨርፑልም ለሱ የማይረሳ የታሪክ ማንነትን አውርሶታል። ሳላህ ከሊቨርፑል ጋር የሚለያይበት ጊዜ ቢቀርብም በታሪክ መዝገብ ላይ ግን የሰፈረው ስሙ ሲጠጣው እንዳደገው የአባይ ወንዝ ሁሌም ሕያው ሆኖ ይኖራል። ከሊቨርፑል እንደሚለያይ ይፋ ቢደረግም መዳረሻው ግን እስካሁን ድረስ አልታወቀም። ምናልባትም ወደ አሜሪካ ሜጀር ሊግ ሶከር ካልሆነም ደግሞ ወደ ሳውዲ ፕሮ ሊግ ሊያመራ የሚችልበት እድል ሰፊ ሆኗል።